ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ማክሰኞ መስከረም 20 ቀን 2018 ዓ.ም ያሰናዳናቸው የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃን ሸቴ ነኝ። ርዕሰ ጉዳዮችን አስቀድማለሁ። አብራችን ቆዩ። ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ መካሄድ ጀመረ። የዘንድሮው የኢሬቻ በዓል ሀገራዊ አንድነትን በሚያጽናና በሚያጠናክር መልኩ እንዲከበር መገናኛ ብዙሃን የበኩላቸው ሚና እንዲወጡ ጥሪ ቀረበ። አህጉራዊ የመምህራን የትምህርት ኮንፈረንስ በአዲስ አበባ እንደሚካሄድ ተገለጸ። ሁለተኛው የኢትዮጵያና ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ መካሄድ ጀመረ። የተሳለጠ ሎጂስቲክስ ለቀጠናው የቢዝነስ ትስስር በሚል መሪ ቃል የሚከበረው ይህ የቢዝነስና ማስፋፊያ ጉባኤ በጅቡቲ መካሄድ ጀምሯል። የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዝዳንት ኤልሳቤጥ ጌታሁን ጉባኤው በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገት ለማፋጠን እንደሚረዳ መናገራቸውን አሻም በጅቡቲ የኢትዮጵያ ኤምባሲ ያገኘችው መረጃ ይጠቁማል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናው ተምሳሌታዊ ትብብር እንደሚሆንም ጠቅሰዋል። የጅቡቲ የንግድና ቱሪዝም ሚኒስትር መሐመድ ዋርሳሞ ድሬህ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትስስር እና ትብብር በማሳደግ የኢትዮጵያና የጅቡቲ ኮሪደርን ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብርን ለመፍጠር የሚያስችል መድረክ እንደሆነም ጠቁመዋል። በመድረኩ የሎጂስቲክስ ዘርፉን አቅም ለማሳደግ መሰል ትብብሮች ያላቸው ሚና ከፍተኛ መሆኑ ተጠቅሷል። ጉባኤውን የኢትዮ ሎጂስቲክስ ዘርፍ ማህበር ከኢትዮጵያ ንግድ ምክር ቤት ከጅቡቲ ንግድ ምክር ቤትና ትሬድማርክ አፍሪካ ጋር በመተባበር ማዘጋጀታቸው ተገልጿል። የቀጠናውን ሀገራት የሎጂስቲክስ ንግድ ትስስር ለማጠናከር ያለመው የመጀመሪያው ዙር መድረክ በአዲስ አበባ መካሄዱ ይታወሳል። የዘንድሮው የኢሬቻ በዓል ሀገራዊ አንድነትን በሚያጽናና በሚያጠናክር መልኩ እንዲከበር መገናኛ ብዙሃን የበኩላቸውን ሚና እንዲወጡ ጥሪ ቀረበ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ እንዳሉት የኦሮሞ ሕዝብ ባህልና እሴት ምንጭ ለዘመናት ሲተዳደርበት የቆየው የገዳ ስርዓት ነው። ከነዚህ ባህልና እሴቶች መካከል አንዱ የሆነው የኢሬቻ በዓል የኦሮሞ ሕዝብ ለፈጣሪው ምስጋና የሚያቀርብበት መሆኑን ገልጸው ዘንድሮ ኢሬቻ ለሀገር ማንሰራራት በሚል መሪ ቃል ይከበራል ብለዋል። የምስጋናና የእርቅ በዓል የሆነውን ኢሬቻ ሀገራዊ አንድነትን በሚያጠናክር መልኩ እንዲከበር የመገናኛ ብዙሃን ሚና ከፍተኛ በመሆኑ የበዓሉ ምንነት፣ እሴቶችና የአከባበር ሁኔታውን በተመለከተ ግንዛቤ መፍጠር እንዳለባቸው አመልክተዋል። ኢሬቻ የኦሮሞ ብቻ ሳይሆን የመላው ኢትዮጵያውያን በዓል ነው ያሉት ኃላፊው መገናኛ ብዙሃን በዓሉን ወንድማማችነትን በሚያሳይ መልኩ ሊዘግቡ እንደሚገባ ማስገንዘባቸውን አሻም ሰምታለች። በተጨማሪም ኢሬቻ በቱሪዝም ዘርፍ ለሀገር የሚያበረክተውን ኢኮኖሚያዊ አስተዋጽኦና ለሀገር ገጽታ የሚኖረውን ጥቅም የሚያጎላ ሽፋን መስጠት አለባቸው ብለዋል። ኢሬቻ የምስጋናና እርቅ በዓል እንጂ የፖለቲካ ማራመጃ መድረክ እንዳልሆነም በመድረኩ የተገኘችው አሻም መስማት ችላለች። የኢሬቻ በዓል በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰስ ቅርስነት እንዲመዘገብ የጋራ ጥረት ያስፈልጋል መባሉንም ተመልክቷል። አህጉራዊው የመምህራን የትምህርት ኮንፈረንስ በአዲስ አበባ እንደሚካሄድ ተገለጸ። አህጉራዊ የመምህራን ትምህርት የፓን አፍሪካ ኮንፈረንስ ከመስከረም 21 እስከ 23 2018 ዓ.ም በአዲስ አበባ ይካሄዳል ተብሏል። በአፍሪካ ህብረት ኮሚሽን የተዘጋጀው ኮንፈረንሱ በአፍሪካ የመምህራን ትምህርት ስርዓትን መቀየር በሚል መሪ ሀሳብ ይከናወናል። ፖሊሲ አውጪዎች፣ መምህራንና ሌሎች የሚመለከታቸው ባለድርሻ አካላት በአፍሪካ ትምህርት መጻኢ ጊዜ ላይ ይመክራሉ። በኮንፈረንሱ የመምህራን እጥረት፣ የስርዓተ ጾታ እኩልነትና የትምህርት ስርዓቶችን ከዲጂታል ቴክኖሎጂዎች ጋር የማስተሳሰር ስራዎች ላይ ውይይት እንደሚካሄድ ከአፍሪካ ህብረት ያገኘነው መረጃ ያመለክታል። በመምህራን ስልጠና ላይ ያሉ ምርጥ ተሞክሮዎችና ኢኖቬሽን ስራዎች ላይ የተሞክሮ ልውውጦች ይደረጋሉ። አሻም ከህብረቱ ባገኘችው መረጃ መሰረት የአፍሪካ ህብረት አባል ሀገራት ለመምህራን ልማት መምህራን በስራ ገበታ ማቆየትና ለሚያከናውኑት ሙያዊ ስራ እውቅና በመስጠት ረገድ ያላቸውን ቁርጠኝነት የበለጠ እንዲያጠናክሩ ጥሪ ቀርቧል ተብሏል። ከውይይቱ በተጓዳኝ መምህራንና ትምህርትን የተመለከቱ የተለያዩ አህጉራዊ ስትራቴጂዎች ወደ ትግበራ ማስገቢያ መርሃ ግብሮች ይከናወናሉ። የአፍሪካ ትምህርት ስትራቴጂ ከ2026 እስከ 2035 የሚተገበር ሲሆን የአፍሪካ ቴክኒክና ሙያ ስልጠና ስትራቴጂ፣ የአፍሪካ ሳይንስ ቴክኖሎጂና ኢኖቬሽን ስትራቴጂ እንዲሁም የአፍሪካ ትምህርትና ክህሎት ልማት ድርጊት መርሃ ግብር ይፋ ይሆናል። በተጨማሪም የአፍሪካ መምህራን ማህበረሰብ የአሰራር ማዕቀፍ ወደ ትግበራ ይገባል ነው የተባለው። ይፋ የሚሆኑት ስትራቴጂዎችና የአሰራር ማዕቀፎች የመምህራን ትምህርት፣ ሙያዊ ልዕቀት፣ መሰረተ ትምህርት፣ ዲጂታል ክህሎቶችና ኢኖቬሽን ተኮር የማስተማር ዘዴ ላይ መዋቅራዊ ለውጦችን የማምጣት ግብ እንዳላቸው ህብረቱ አስታውቋል።
በኮንፈረንሱ ላይ የ2025 የአፍሪካ መምህራን ሽልማት የሚካሄድ ሲሆን የዘንድሮው የዓለም መምህራን ቀን በአህጉር ደረጃ ይከበራል። አህጉራዊ ሆኖት በአፍሪካ ትምህርት ኢንቨስትመንት መጠን እንዲያድግና የባለድርሻ አካላት ትብብርን የማጠናከር ዓላማ እንዳለውም ተገልጿል። የመምህራን አቅም ማሳደግ የአፍሪካ ትምህርት ትራንስፎርሜሽን አጀንዳ አበይት ትኩረቶች መካከል አንደኛው መሆኑን ህብረቱ በመረጃው አመልክተዋል። በኮንፈረንሱ የአፍሪካ ህብረት አባል ሀገራት፣ የመምህራን ማህበራት፣ ምሁራን፣ የግሉ ዘርፍ፣ የሲቪክ ማህበረሰብ ድርጅቶችና የልማት አጋሮች እንደሚሳተፉም ተጠቁሟል። የአዝዕርት ዝርያዎችን በምርምር በማሻሻል ምርታማነትን ለማሳደግ እየተሰራ ነው ተባለ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝዕርት ዝርያዎችን በምርምር በማሻሻል ምርትና ምርታማነትን ይበልጥ ለማሳደግ በትኩረት እየሰራ መሆኑን አስታውቋል። በኢንስቲትዩቱ የአዝዕርትና ሆርቲከልቸር ምርምር መሪ ስራ አስፈጻሚ ውብሸት ተሾመ እንደተናገሩት ከሆነ እስካሁን የተደረሰባቸውና የተመዘገቡ 89 አይነት የአዝዕርት ዝርያዎችና 92000 ናሙናዎች አሉ። ከነዚህ መካከል 12 አይነት የአዝዕርት ዝርያዎች በኢትዮጵያ ብቻ እንደሚገኙ አረጋግጠዋል። የአዝዕርት አይነቶቹና ናሙናዎቹ በመስክና በማቀዝቀዣ ክፍል ጥበቃ ይደረግላቸው መሆኑን ገልጸዋል። በዚህ መሰረት ገብስ፣ ጤፍ፣ ሽምብራ፣ ተልባ፣ ድንብላል፣ አብሽና ሌሎች የአዝዕርት አይነቶችን ምርታማነታቸውን ለማሳደግ ኢንስቲትዩቱ በምርምር እየሰራ መሆኑን አስረድተዋል። እስካሁን ድረስም በሽታና ድርቅ የሚቋቋም በሄክታር እስከ 58 ኩንታል ምርት መስጠት የሚችል 4 አይነት የስንዴ ዝርያ በምርምር መሻሻሉን ተናግረዋል። ከተሻሻለው የስንዴ ዝርያ 200 ኩንታል ዘንድሮ ለአርሶ አደሩ ተሰራጭቶ መዝራቱን ጠቅሰው 70 ኩንታል ደግሞ በማህበራዊ ዘር ባንክ እንደሚገኝ ጠቁመዋል። በምርምር ከተሻሻለው 4 አይነት የስንዴ ዝርያ ጋር በተያያዘ ቀሪው ስራ በግብርና ባለስልጣን አማካኝነት የዝርያ ማስመዝገብና ቀሪ ተግባራት እየተከናወኑ መሆኑን ተናግረዋል። ገብስና ጤፍን ጨምሮ ሌሎች የአዝዕርት አይነቶች በምርምር ሂደት ላይ እንደሚገኙም አመላክተዋል። በአጠቃላይ የሰብል ዝርያዎችን በምርምር የማሻሻሉ ተግባር ምርትና ምርታማነትን በማሳደግ እንደ ሀገር የተያዘውን የምግብ ዋስትና የማረጋገጥ ሂደት በእጅጉ ያግዛል ነው። በሆርቲካልቸር አኳያም ስራ ስር፣ እንሰት፣ ቅመማ ቅመምን ጨምሮ በ5 የመስክ ጅን ባንካዎች 9000 ያህል ናሙናዎች ጥበቃ እየተከናወነ ነው ብለዋል። ለአብነትም ከ6000 በላይ የቡና ናሙና በመስክ የጅን ባንክ ጥበቃ እየተከናወነ መሆኑን ጠቁመዋል። ተመልካቾቻችን የሰዓቱ ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳለን። ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ መካሄድ ጀመረ። የዘንድሮው የኢሬቻ በዓል ሀገራዊ አንድነትን በሚያጽናና በሚያጠናክር መልኩ እንዲከበር መገናኛ ብዙሃን የበኩላቸው ሚና እንዲወጡ ጥሪ ቀረበ። አህጉራዊ የመምህራን የትምህርት ኮንፈረንስ በአዲስ አበባ እንደሚካሄድ ተገለጸ። የዛሬ ዕለተ ማክሰኞ መስከረም 20 ቀን 2018 ዓ.ም የአሻም 7 ዜናዎቻችን በዚህ መልኩ ተጠናቀዋል። ተረኛ አሳላፊ ብራንሸት የነበሩ ቀሪ ጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን።